ሰላም ጤና ይስጥልን እንዴት አላችሁ? ዛሬ ደግሞ ትዳርን በመምራት ጥበብ በ58ኛው ክፍል ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። እንግዲህ በ60ኛው ምዕራፍ ላይ ለመጨረስ ትንሽ 59 እና 60 ነው የሚቀረን። ምን ታስባላችሁ? እንቀጥል? እስከ 100 ድረስ እንሄድ? ይጠቅማችኋል? በጣም ብዙ እየተማራችሁባቸው ነው። ይሄ አዎ ይሁን በሚለው ብቻ ሳይሆን የእውነት አንቺና ባለቤትሽ የሆነ ነገር ተምራችሁበታል፣ አንተና ሚስት ተምራችሁበታል፣ ወይ ደግሞ ያስተምራል ብለን ስለምናስብ ነው፣ ለትውልድ ይጠቅማል ብለን ስለምናስብ አንድ ምስኪን ሴት ዩቲዩብ ከፍታ መልህቅ ላይ ሰርች በመታረክ ትዳሬ እንዴት ልምራ ብሎ ሰርች ቢያደርግ አዘጋጅተን ወደ እናንተ መናቀርበውና በተቻላችሁ መጠን ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ዛሬ አንድ በጣም ትልቅ የሰውን ህይወት ለአንዴና ለመጨረሻ ጊዜ የሚያስተካክል እኔም በህይወቴ በጣም ትልቅ ለውጥ ያየሁበትን አንድ ነገር ልንገራችሁ። በትዳራችሁ ውስጥ የሚሆን የተበላሸ ህይወታችሁን ማስተካከል ከፈለጋችሁ ሙስሊምም ይሁን ክርስቲያንም ይሁን ምንም አይነት ሃይማኖት ይሁን ያንተን ሃይማኖት እንዲህ ነው አይደለም፣ ብቻ የሰውን ህይወት ያስተካክላል። እንደ ዓለምም ነው በጣም ብዙ ሰው ተጠቅሞበት ህይወቱን ከሚያስተካክልበት ነገር አንዱ ወደ ፈጣሪው ወደ እግዚአብሔር መለመን። ባለቤቷ ሲማግጥባት የኖረች ሴት በቃ እግዚአብሔር ፊት ለፊት ብቻ አልቅሳ እግሯ ላይ መጥቶ ተንከባሎ ምሎ ተገዝቶ ለአንዴና ለመጨረሻ ጊዜ ከዛ ከበፊቱ ስህተት ተመልሶላት ያውቃል። ባለቤቷ ሲናገራት ሲሰድባት አጥንቷን በንግግር ሲከተክት ኖሮ በቃ ደከመኝ ጌታ ሆይ ወይ አስተካክለው ወይ አንደበቱን ያዘው ወይ እኔን ጆሮዬን ድፈነኝ ብላ ጸሎት አድርጋ ይገርማቸዋል። ከዛ በኋላ ያወራል፣ ምንም አይመስላትም። እሱም ሲሰለቸው ወሬውን እየቀነሰ መጣ። ቃላት እንኳን ፓወር አላቸው፣ እንኳን ጸሎት ቀርቶ። የእውነት ይሄ በብዙ ነገር ህይወታችሁ የተመሰቃቀሉ ሰዎች ካላችሁ በብዙ ነገር በመከዳት መካከል እኔ የእውነት መተንፈስ እስከሚያቀተኝ ድረስ በሰው ልቤ ተሰብሮ በቃ ይሄ አልፈልግህም ተብለ የሆነ ዘመን ላይ ተነቀ እንደ ውሻ ታይተታቃለ። ከዛ ሰው አይሆንም ተብለ ሰው አድርጎ ያውቃል እግዚአብሔር። ይሄንን የሚያውቀው ሰው ቢናገረው እንዴት ደስ እንደሚል የእውነት በቃ አፈር ከድሜ በልተ ብድግ ብለ ታውቃለ። የተነሳ ከሆነ በማን የተነሳ ይመስላል? በጣም መግባባቱ በቤታችሁ ከጠፋ፣ በጣም መግባባት ካቃታችሁ፣ ጠዋት ጭቅጭቅ፣ ቀን ጭቅጭቅ፣ ማታ ጭቅጭቅ ሆናችሁ ከተቸገራችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ወደ መልሕቅ ጎራ በሉ። 09774050 ላይ ደውሉ። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ የምትሉ ለዘመድ ለጓደኛ ይሄን ቪዲዮ ሼር አድርጉላቸው። እናንተም ደግሞ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ የትዳር ሐኪም መጽሐፍና 200 ችግር 200 በትዳር ውስጥ ያሉ መፍትሄዎችን መጽሐፎችን ማንበብ ትችላላችሁ። ዘውትር ማክሰኞ ደግሞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ፣ እንዳያመልጣችሁ። አድራሻችን መገናኛ ስለሺ ህንጻ 6ኛ ፎቅ ቢሮ ቁጥር 607 ላይ ታገኙናላችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የእውነት ይሄን ቪዲዮ የምትከታተል ያገባችም ሴቱን ያላገባችም ሴቱን ከተጣለችበት ቦታ ተነስታ ሰው ሆና ጠላቷንም ወዳጇንም ማስደመም ከፈለገች በጣም ሲበዛ መጸለይና መጾም ይኖርባታል። ከዛ በኋላ ለውጡን በብርሃን ፍጥነት። በነገራችን ላይ ስራ የሚሰራው በማስታወቂያ አይደለም፣ ስራ የሚሰራው በጸሎት ነው። ገቢህን የሚጨምረው ጸሎት እንጂ ገቢህን የሚጀምረው ማስታወቂያ ብቻ። ማስታወቂያ እንደተጨማሪ ስራ ምንም ጥያቄ የለው። በሚሊዮን የሚቆጠር ማስታወቂያ ላይ ኢንቨስት አድርገው ብዙ ያስተዋውቁትን ያልተጠቀሙ አሉ። በዓለምም እነ ኮካ ደግሞ ስቲል በማስታወቂያ ያምናሉ፣ ስቲል ማስታወቂያ ይሰራል። አይሰራም ማለት አይደለም። እናንተ ሰዎች ከሆናችሁ በተለይ በፈጣሪያችሁ የምታምኑ ከሆነ ግን ፕሮቴስታንትም ሁኚ ኦርቶዶክስም ሁን ሙስሊምም ሁን ካቶሊክም ሁን ጆባም የትኛውም ሃይማኖት ይኖር ብቻ በሃይማኖቱ ጸሎተኛ ሰው ሁን፣ በሃይማኖቱ በጣም የምትጸልይ ሰው ሁን። በዛችሁ በብርሃን ፍጥነት ለውጡን ታዩዋል። ሚስቴ የናቀች ለምን ይመስላል? ባለቤቴ የናቀች ለምን ይመስልሻል? የእውነት ሲሪየስ ሆኖ በቃ ስልኩን አላነሳ በቃ ትደውልልኝ ራሴ ደውላለሁ ብላ ንቀት አሳይታው በቃ መከራ አይቶ ያለሷን መተንፈስ አቅቶት ሲዋይናት ለምንድነው ራስን ማታጠነክረው? መጠንከር ካቃተ ደግሞ እግዚአብሔር እንዲያጠነክር እግዚአብሔር ለምን አልኩት። አረ ጌታ ይሁን አላሳዝንህም? ካንተ ጋር ገላ መተኛት አልፈልግም። የገዛ ሚስቴን እንደ ባዳ ሚስት እየለመንኩ ሰው እኮ ባዳ ራሱ እንደዚህ አይለምንም። እኔ ሚስቴን እለምናታለሁ፣ እባክሽን ስልኬን አንሺ፣ እባክሽን ካንቺ ጋር ልተኛ ብዬ የገዛ ሚስቴን እለምናለሁ። ከዛ በኋላ እባክህን ጌታ ሆይ ጠንክረኝ ብሎ 8 ወር ያለ ሚስቱ ወይትም ቦታ ሳይማግጥ ሴክስ ሳያደርግ 8 ወር። ከዛ በኋላ እሷ መለመን ጀመረች። ለምንድነው ማናደርገው? ምን አስበ ነው? ሌላ ቦታ ሄደ ነው? እሷ መለመን ጀመረች። እንዳትደውልልኝ እኔ ደውልልሃለሁ ያለችው ሴት ደውልልኝ እስኪ። አይደውልም። ለምንድነው ማትደውለው? ጭራሽ ልመናው ተገልብጦ መጣ። እኔ የእውነት ልባችሁን መጀመሪያ ንጹህ አድርጋችሁ በጌታ ፊት ካለቀስክ ወይ ደግሞ እግዚአብሔርን ከለመንክ ትዳር አይደለም የዓለምን ባህሪ ታስተካክላለህ ነው ማለት። ትዳር አይደለም
የሰው የሚስትህን የምትወድህን የሚስትህን ባህሪ አይደለም የምትወጂው የባለቤትሽን ባህሪ አይደለም የሌላ ሰው ባህሪ ታስተካክያለሽ። በጣም ሲበዛ ፓወር አለው ስለማንጠቀምበት እንጂ እንደ ጸሎት የተወላገደን ነገር ቀጥ የሚያደርግ የተበላሸን ስራ የሚያስተካክል ምን አለ? የተበላሸ ህይወት ካለ ያን የተበላሸውን ህይወት ማስተካከል የምትፈልጉ ከሆነ አንተና ሚስት መካከል መግባባት እንዲፈጠር ከሆነ ፕሊስ በቃ አዳምጪኝ ወደ ጎን ቁጭ አድርግና አንተ የእግዚአብሔሩን ከዛ በኋላ በምድር ላይ ያለ ነገር ሁሉ አንተ ይሆናል። በነገራችን ላይ አንድ ነገር ልንገራችሁ። ማንም ሰው የሚወድ ሰው መሆን ከፈለክ እግዚአብሔርን ውደድ። በፍጹም ሐሳብ፣ መንፈስ፣ ደመነፍስ፣ በአይምሮ፣ በሰውነት፣ በሐሳብ፣ በእያንዳንዱ ነገር። ከዛ በኋላ በሄድክበት ቦታ አንተ ተወዳጅ ነህ። የሚወደደውን ስለወደድክ አንተ ትወደዳለህ። ያ ማለት ግን ራስን አትጠብቅም፣ አትናገርም፣ ጥሩ ስብዕና፣ ደስ የሚል ማንም የሚወደው ማንነት የለህም ማለት ግን አይደለም። እነዛን ነገሮች ግን አይኖርም ማለት ግን አይደለም። ስለዚህ እኔ ላለፉት 5-6 ዓመታት ላይ በጣም የሚገርማችሁ ብዙ ሰው ከተጠቀመበትና ካተረፈበት የዛሬ 7-8 ዓመትም አንዳንድ ስልኮችን ከመጻፎቼ ላይ እያዩ ይደውሉልኛልና ቴንኪው ለካ መጀመሪያም የራሴው ጥፋት ነው የራሴው ድክመት ነው። እስቲል አስታውሳቸዋለሁ የዛሬ 8 ዓመት 9 ዓመት ምናምን በቃ እግዚአብሔር ይስጥ ታውቃለህ። እኔ ብዙ ነገር በቃ እግዚአብሔር ሲያስተካክልኝ ወዲያዩ ለካ የራሴ እንዝላልነት ነው የራሴ ድክመት ነው ብሎ በቃ እንትን ሲሉ አይቻቸዋል። ስለዚህ ባለትዳሮችም ከሆናችሁ ያላገባም ሰው ከሆንክ ህይወት ላይ የሆነ ጠብ ያለ ነገር ማየት የምትፈልግ ከሆነ በመንፈሳዊ ህይወት በጣም ሲበዛ ጠንካራ ሰው የማይቋረጥ ወደ ላይና ወደ ታች የማታረገው ሁሉ ጊዜ እለት እለት የምትተጋበት በጣም ትጉ የሆንክ ጸሎተኛ ሰው ጾመኛ ሰው ከዛ በኋላ ቢዝነስን ታያለ፣ ከዛ ጤናህን ታያለ፣ አይምሮን ታያለ፣ ሰውነትህን ታያለ፣ ትምህርትህን ታያለ፣ ሪሌሽንህን ታያለ፣ መወደድን ታያለ፣ ትዳርህን ብዙ ነገርህን ከዛ በኋላ ታያለ። ስለዚህ ባልና ሚስቶች ካላችሁ የተሻለ መግባባት እግዚአብሔር መንፈስ ቅዱስ በመካከላችሁ እንዲያወርድ እንዲያመጣ የምትፈልጉ ከሆነ ስፒሪቹዋሊ በጣም ስትሮንግ ሁኑ። መንፈሳዊ ህይወታችሁ ላይ ጠንካራ ሁኑ። ይሄ ዘመን በተለይ ከእግዚአብሔር ነጥቆ ሌላ ዓለም ላይ አንተን የማስገባት እድሉ በጣም ሲበዛ ሰፊ ነው። ይሄን ካስተካከላችሁ በጣም ብዙ ነገር ይስተካከላል ብዬ አስባለሁ። ከዚህ በላይ ያለው በጣም መግባባት በቤታችሁ ከጠፋ በጣም መግባባት ካቃታችሁ ጠዋት ጭቅጭቅ፣ ቀን ጭቅጭቅ፣ ማታ ጭቅጭቅ ሆናችሁ ከተቸገራችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ወደ መልሕቅ ጎራ በሉ 09774050 ላይ ደውሉ። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ የምትሉ ለዘመድ ለጓደኛ ይሄን ቪዲዮ ሼር አድርጉላቸው። እናንተም ደግሞ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ስለ ፍቅር ህይወት ስለ ትዳር ህይወት በቂ ዕውቀት ማግኘት ከፈለጋችሁ የትዳር ሐኪም መጽሐፍና 200 ችግር 200 በትዳር ውስጥ ያሉ መፍትሄዎችን መጽሐፎችን ማንበብ ትችላላችሁ። ዘውትር ማክሰኞ ደግሞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ፣ እንዳያመልጣችሁ። አድራሻችን መገናኛ ስለሺ ህንጻ 6ኛ ፎቅ ቢሮ ቁጥር 607 ላይ ታገኙናላችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። አመሰግናለሁ።